ብሩኖ ምን አባቴ ላድርግ? ገብርኤልን ይኸውላችሁ ይህን ጀማያችን አሎ ይመቻችሁ አራዳ ልጆች። ይህም በመሰለ ሁኔታ ዛሬ አሪፍ ደግሞ ልክ ገምቻለሁ። ሶስት ለአንድ ገምቻለሁ። በጣም ለመጣችሁ ቴንኪው። ብሩኖ ግን ማለት ነው ብሩኖ የኔ እኔ ምን ላድርገው? ገብርኤልን አንድ ሰሞን ከኦዲጋርድ ጋር ማወዳድራችሁት ነበር አይደለ? ምድረ ሚዳቆ ይመቸል። ለማንኛውም ከዚህ በኋላ እኔ በእውነት ነው የምላችሁ፣ አንድ ሰው ብሩኖ የሰው ልጅ ነው፣ ብሩኖ ሰው ነው ብሎ አንድ ሰው እንዳይከራከረኝ ጭራሽ መስማት አልፈልግም። እንደዚህ አይነት ክርክር ብሩኖ ሰው አይደለም፣ የሰው ልጅ እንዲህ ሊያስብ አይችልም በምንም ተአምር። አንተ ምን አይነት ተጫዋች ነህ? በመድኃኒዓለም አንተ እኔን ሰው አይደለም ይላል ብለንባቸው ስለሚቻል በቃ ስለሚቻል ስለምንችል አለቀ። ከሞስ ሶስት ለአንድ ይመቸን። እመጣልሃለሁ፣ ጨፍርብሃለሁ፣ ገና እመጣልሃለሁ። ከሞን ዩናይትድ if you happy and you know clap your hands if you happy and you know clap your hands ቻፓ ደስተኛ የሆነ ያጨብጭብ ወየለው ፈለው ኩኪርስ ማን ምን አገባኝ አንዱ ፋካ ቦዘማ ባዲ ኦልትራፎርድ ካልተደነተ ምን እንደሞተ ጫወተ ነው። ወይኔ ማንቺ እኔ እኮ አንተ ያለ የት ምርመጣመጣው ሙቃቱ እኮ ነው። እኔ እኮ የሚያሳዝነኝ ደስታዬን መለስክልኝ። ወይኔ ብሩኖዬ አንተም ሰው ነህ። 16 አዚዝ ሴስኮስ የኔ ጠንበል የኔ አንበሳ ሰው ነህ አንተስ። እየገቡ ጎል ወይ አረካችሁኝ፣ አስፈጠራችሁኝ። አላህ ይስጣችሁ ብያለሁ። በቃ ለዚህ እኮ ነው የምትናፍቂኝ የኔ ደስታዬ ምንጭ። እኔ እኮ አንቺን ካላየሁ የማብደው ለዚህ ነው እኮ የኔ ደስታ ምንጭ። እኔ አባት እንደ እኛ እንርመጠመጠው የለን አትዚህ እዛ እንቋጥራለን። እኛ የደስታችን ምንጭ ማንቼ ፎንቀን ኧረ ቢስሚላ አንተ በቃ ኦልትራፎርድ ድምቀት ነው። ኦልትራፎርድ ዳንስ በዳንስ ነው። አስፈጠራችሁን። አላህ ያስፈጠራችሁ፣ እንደው አላህ ያስፈጠራችሁ እናንተ። ብሩኖዬ ይቻላል። በቃ ስለሚቻል እኮ ነው። በቃ አንተ እኮ ስለሚቻል ነው። ሴስኮ እኔ ተቀይሮ ገብቶ ቅስፈታዊ ጎል የሚያገባ ስለሚቻል ነው። ስለሚቻል የኔ የደስታ ምንጮች አንርመጠመጥም ከዚህ በኋላ። ማን ነው ሙሲቲ? ማን ነው ወያላ? ማን ነው ዲቦ? ምን አገባን? በቃ ማንቼ ፍራን ማንቼ ለምን 2 ሳምንት 3 ሳምንት 1 ወር 5 ዓመት አርፎ አይመጣም? እንዲህ ነው የሚያስደስተን ነው ማንቼ። ቤንያሚን ሼስኮ፣ ብሩኖ ፈርናንዴዝ፣ ካስሜሮ እርክት ጨዋታ የለ እርክትክት የኔው ማንቼ እንድደሰትብህ ነበር የናፈቀኝ። ይመቻችሁ። ኮንግራ የማንቸስተር ደጋፊዎች እንደዚህ በተሻሻሉበት ዘመን ኧረ በስመ አብ። ይህ ሰውዬ ተውት፣ ብሩኖ ፈርናንዴዝን ተውት። 16ኛ አሲስት ነው መሰለኝ ዛሬ ያደረገው። 4 ነው የሚቀረው ሪካርዱን ለመስበር የኬቨን ዴብሮይን እና የቲየሪ ሄንሪን ማለት ነው። 8 ጨዋታ አለ። በእርግጠኝነት የሚደርስበት ይመስለኛል። ሜዳ ላይ ራሱ ኧረ ለሼሽኮ ራሱ የሰነጠቀለት ኳስ እኔ ሼሽኮ ማለት ነው። በቃ ዛሬም ተቀይሮ አግብቷል። ባይዜ በቃ የሚገርም ከቤንች ላይ እየተቀየረች ታገባለች። ሲያስጀምሮም ያገባል። ቀለል አድርጎ ለኩኒያ ሳለፈለት የሆነ ኳስ። ኩኒያ ደግሞ እንደዛ አይነት ቦታ ላይ አይሰማም፣ ሮጣ ያልፋል ምናምን ይጨርሳል ማለት ነው። በስማም ሲማማቱ በዛ ላይ ለማውጣት ምናምን ዮሮ ራሱ ዛሬ ምርጥ ነበረ። ታከል እየገም ሜኑ ራሱ ኧረ በስማም እንዳትጠጋኝ ብሎ ቪላን ወደ ታች ልቆታል። ማንቸስተር ዩናይትድ 51 ነጥብ ነበራቸው፣ 54 አድርጎታል ማለት ነው። ዩናይትድ ይመቻችሁ። ይሄንን ቴሌግራም ናውን ፕሬዲክሽንስ ብላችሁ ተቀላቀሉ። ትኬቶች አሉ በየቀኑ። ከአርሰናል ጋር በስንት ነጥብ ልዩነት ነው ያለን? ያው ምን ደርሰባቸው እየመሰለኝ ነው። ምን አይነት አፍጠር ነው አፈጠሩባቸው፣ ነብሳቸው ላይ አፈጠሩባቸው፣ ቪላዎች ላይ። እኔ እኮ ተናግሬ ነበር እኮ ኩኛ እና ሼሽኮ ያገባሉ። ቪዲዮዬን ገብተህ መጀመሪያ የሰራሁትን ቪዲዮ ገብተህ ጨፈሩባቸው። በቃ ፈታ ብለው ማለት ነው። ፈርስት ሃፍ ላይ ቀለል ያለ ትሬዲንግ አደረጉባቸው። ከረፍት በኋላ ገብተው ደግሞ ተጸዳዱባቸው። 3 ለአንድ ቻምፒየንስ ሊግ መጣሁልሽ። ከዚህ በኋላ ኃያሉ ቲም ተመልሷል። ሁንዳይ ወደ ቋጠሩ
ያ ሽማግሌ ፎቃቃ አሁን ይጫወታል። የሱን ሽንፈት ደግሞ ሳይ ቀዩዋ እሁድ ነች ዛሬ፣ ቀዩዋ እሁድ። በቃ ይመቻችሁ። እሺ ማንቸ ፋሚሊ አስቶን ቪላን 3-1 ልጥፍ ማድረግ ችለናል ማለት ነው። የሚገርም በቀል ነው የተበቀል። ነገር ግን ሁሌም ስናሸንፍ አካውንቴን ስለሚመቱት አካውንቴ ውስጥ እየገባችሁ በደንብ ኮፒ ሊንክ አድርጉት አካውንቴን። የሚገርም በቀል ማለት ነው። ምክንያቱም ቶፕ ላይ ሆኖ እስካሁን ያላሸነፍነው ክለብ ቢኖር ቪላ ብቻ ነበረ ማለት ነው። እሱንም ዛሬ አጠናቀነዋል ማለት ነው። ስጥት ነው ያደረግነው። የቶፕ 4 ቆይታችንንም በደንብ አስጠብቀናል ማለት ነው። ቪላን ነጥብ አስጥለን እኛ ነጥብ ስናገኝ የሚገርም ነገር ሆነልን ማለት ነው። ኮፒ ሊንክ አድርጉት በደንብ ይመቻቹ። አይ ዘንድሮ ማለት ነው ትርፌ ቆርጣ ተነስታለች። ጀማው የምሬን ነው የምላችሁ፣ ቆርጣ ተነስታለች። ቶፕ 4ን እንድች ብያ አላስነካም ብላለች። አሁንማ 3ኛ ደረጃውንም ያረጋገጠች ነው የሚመስለኝ። ጀማው ቆንጆ ፐርፎርም አድርጋ 3-1 በሆነ ውጤት አሸንፋለች። አፍጥር ፕሮግራም ላይ ሆኜ ነው ቪዲዮ መስራት ያልቻልኩት። የምሬን ነው የምላችሁ እና ግን እንኳን ደስ አላችሁ። ያው ቼልሲም ተንበጫብጫል። እንግዲህ ሊቨርፑልን ማታ እናየዋለን። በቃ ገብተሻል ቶፕ 4 እንዳታስቢ ትርፍዬ፣ እንኳን ደስ አለሽ። ስለጫወተው እንግዲህ ሰፋ ያለ ነገር ደግሞ እንግዲህ ከፕሮግራሙ ስመለስ ከአፍጥር ፕሮግራሙ በኋላ በሰፊው የምናወራበት ይሆናል ጀማአው። ለማንኛውም የትርፌ ደጋፊዎች ኮንግራ፣ እንኳን ደስ አላችሁ። አሁን እያረጋገጣችሁ ነው፣ ልክ እኛ ዋንጫ እንደምናረጋግጠው ማለት ነው። ገብተዋል። እኛ ዋንጫችንን እያረጋገጥን አይደል? እናንተ ደግሞ ቶፕ 4ችሁን በአግባቡ እያረጋገጣችሁ ነው። ይመቻችሁ። በነገራችን ላይ እኛ ለቪላ ተጨንቀን አናውቅም። ሁሌም ቢሆን ቪላን ማለት ነው ቀለል አድርገን ነው ወስደን ዋጓን ሰተናት የምንመጣው። የሚገርም 3 ነጥብ በቃ ሶስተኛነታችንን አረጋግጠናል። አሁን ለሁለተኝነት ነው ምናስገው። ያ ኮሽኳሻ የሆነ የህፃናት ቡድን ማለት ነው ትለቃታለሁ። እኛ ሚዜኑን ችግር የለውም፣ እኛ እናጅባችኋለን። እናንተ አትሆኑም፣ ለዛ ቦታ ራሱ አትመጥኑም። ስለዚህ ለሁለተኝነት እንጮታለን ማለት ነው። ከዚህ በኋላ ለሶስተኝነት ምናምኑን አሻሽለነዋል። አሁን ለሁለተኝነት ነው የምንጮተው። ስለ ሚጉኤል ፈርናንዴዝ እኔ ስለዚህ ልጅ ማለት ነው ብሩኖ ሌላ ቪዲዮ ብሰራ ይሻላል። 16 ሲንግል ፕሪሚየር ሊግ ላይ 16 አሲስት ማለት ከዚህ በኋላ ሌላ ተጫዋች እንዳጠሩ 10 ቁጥር ማለት ነው ኬዲቢ ምናምን እያላችሁ እንድታወሩ አልፈልግም። ሌላ ቪዲዮ ይሰራል ስለ ብሩኖ ፈርናንዴዝ ማለት ነው። ምርጥ 3.3 ያበደ ውጤት። ይመቻችሁ። ምድረ ቋጣሪ ሁላ ማለት ነው ተመችቶናል። እኛ ሰርድ ፕሌስ ዘና ብለን ማለት ነው። የዘንድሮ ይሄ በቃ ፕሪቪሌጅ ነው ለኛ። ገባሽ አይደለ? ዋንጫ የሚበላው ይብላ፣ ሁለተኛ የሚወጣው ይውጣ። እኛ ሰርድ ፕሌሳችን ተመችቶናል። ሰከንድሩን ምንቀማ ከተባለ ኦኬ ቀስ በቀስ ይመጣበታል። ይሄ ነው እንግዲህ ዩናይትድ ዩጋር ሚመ ዩናይትድ። አረ በፈጣሪ ይሄ ሜንታሊቲ እኛም ትናንት ይዘነው ብንገባ ዌስታ የምናሸንፈው ጌም ነበር። ምንድነው የሚሰሩት? አንተ እግዚአብሔርን ከአዝሜሮ እድሜው ስንት ነው? እንዴት ነው እንደዛ የሚያደርገው? አንተ ሴት ፒስ ላይ እኮ ከሰሩ በኋላ ራሱ እንደዚህ ጨዋታ መጮት የጀመሩት ምን አይነት እንቅስቃሴ ተሳዩት? ብሩኖ ፈርናንዴዝ አንተ ኧረ ወይኔ እንዴት ነው የሚችለው? አንተ ስንት አሲስት 16 አልተሳትኩኝ አሲስት ደርሷል ፕሪሚየር ሊግ ላይ። ይሄም ሴሌብሬሽኑ ደገመው። በቃ እንዳለ የማይሆን ስራ ነው እየሰሩ ያሉት። ብሩኖ ሜንታሊቲው አስቶን ቪላን ቀስ በቀስ ነው የጣሉት። እንደዛ ለዋንጫ የሚፎካከር የነበረ ቲም አስቶን ቪላ ግምት አለ። ሊቨርፑል የሚመጣላል ካንተ ከቪላ ኩልን ለ51 ዛሬ ካሸነፈ ቼልሲና ቪላ በቃ ወረዱ ማለት ነው። ቶፕ 4 እነዛ ብቻ ሆኑ። ማንቸስተር እና እንትና ይገባሉ ማለት ሊቨርፑል። በፈጣሪ ምን አይነት አረ ወይኔ እንደዚህ መቀየር እንደሚቻል አላውቅም ነበረ። ዩናይትድ ወደ ማሸነፍ መንገድ ተመልሷል ነው የሚል ትናንት ያሁላ ደስታ ካሳለፍን በኋላ ማለት ነው ዛሬ በመቋጠር ፍሬህን ያፈረጥክ ሰው ማለት ነው በጣም ፋራና ነው። በጣም ፋራና ሲጀመር በኦልድ ትራፎርድ 100% ሬኮርድ እኮ ነው ያለው። ገባህ? ብሩኖ ፈርናንዴዝ ሬኮርድ እንዳይሰብር ነው መቋጠር ያለበት። ኦልሬዲ የማንቸስተር ዩናይትድ ትልቁን አሲስት ሬኮርድ በዴቪድ ቤካም የተያዘውን 15 አሲስት ሬኮርድ ሰብሮታል። አሁን ለሄነሪ ሬኮርድ ነው እየመጣ ያለው 4 አሲስት። 4 አሲስት እኮ ቀላል ነው ነገር ብለህ እንዳታስብ ማን ተሳስተሃል ማለት ሲጀመር ቡድንህ 4 ጨዋታ ያሸንፋል ወይ የሚለውን ጥያቄ ብትጠይቅ እንደማያሸንፍ አሳይተናል። 4-5 ማድረግ አይችልም። 5 እንደማይችል ሁላችንም እናውቃለን። ተረዳኝ አይደል? ስለዛ ከ4ቱ ጨዋታ ላይ 3ቱን ብትሸነፊ ምናምን በወር አንዴ ነው የምትጮሽ ምናምን ገባ። ገና 4 ወር ያስፈልጋል ይሄን ራሱ ለማለት ማለት 3 ወር ነው ፕሪሚየር ሊጉ የቀረው። አንተ ግን 4 ወር ያስፈልጋል በወር አንዴ ስለሆነ የምትጮተው ማለት ገባ አይደል? ኮንግራቹሌሽንስ አስቶን ቪላ መውረድ ያለበት ቡድን ስለሆነ እኔ መጀመሪያም 3ኛ ያንቺ ህይወት ነው ስላልኩሽ እና እሱ ስላሳካሽው ቅር ያለው ሰው እዚህ መድረክ ውስጥ የለም። አባቴ እኔ ለንደን ልሄድ ነው ዋንጫ ለማንሳት እታች ያለውን አካውንት ብቻ ፎሎ አድርገህ ትልከኛለህ ነው የሚል ገባህ? ያለ
አለቀላችሁ። እዚህ ካለሁኝ እኛ ዋንጫ ስንበላ እዚህ ካለሁኝ አለቀላችሁ። የፈጠነ ወይኔ ለንደን ላክ ወይ አንተን በሊቢያ ወይ በሱዳን ላክ ምረጥ።